ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ልዩ የሆነ የአረቢያታ አሰራር ይዤላችሁ ብቅ ብያለሁኝ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ አሁን ወደ አሰራራችን እንግዲህ አረቢያታውን ለመስራት የሚያስፈልገን ግብአት በዋናነት መኮረኒ ወይም እንፈልግ ፓስታ ምንፈልገው ነገር ማዘጋጀት እንችላለን ሽንኩርት እንደዚህ ደቆ የተከተፈ በጣም አንድ ትልቅ የተጠቀምኩት ቲማቲም አንድ ሁለት መካከለኛ ሳይዝ ያለው ተልጦ የተፈጨ ወይም ደግሞ ደቆ የተከተፈ ማለት ነው ከዛ ውሃችንን እንጥዳለን ሌሎች ግብአቶችን ደግሞ እየሰራን አብረን ያለን በፍጥነት የሚደርስ በጣም ልዩ የሆነ የሚጣፍጥ የአረቢያታ የመኮረኒ አሰራር ይዤላችሁ ብቅ ያልኩትኝ ከዛ ዘይት እናደርጋለን የሚበቃንና ሀል መጥበሻችን ላይ ዘይታችን ልክ ሞቅ እንዳለልን መኮረናችንን በጥግ ላይ እየበሰለልን እየቀቀልን ሶሳችንን እንሰራለን ማለት ነው ከዛ ሽንኩርቱን ጨምረን አንድ ላይ ትንሽ ጠበስ እንዲል እንተዋለን ሽንኩርቱ እንዳይቃጠልብን ቶሎ ማሰል እያደረግን እንጠብሰዋለን ሽንኩርቱን በደንብ አድርገን ማለት ነው ብዙ ጊዜ እንደ ሶስ ያለ ነገር ስንሰራ ሽንኩርታችን ጥብስ ሲል ለሶሱ በጣም ቆንጆ የሆነ ጥሩ የሚጣፍጥ ጣዕምና ቃና ይሰጥልናል ከዛ ልክ ሽንኩርታችን ትንሽ ጠበስ እንዳለልን ካየን በኋላ ለትንሽ ደቂቃ ዝንጅብልና ነጭ ሽንኩርት ወይም ደግሞ ጋርሊክና ጂንጀር አንድ ላይ ደቆ የተፈጨ እሱን እንጨምርበታለን አንድ ላይ ምንም አይነት ውሃ አልጨመርንም አንድ ላይ እንደገና ነጭ ሽንኩርትና ዝንጅብሉን ጥብስ እናደርገዋለን ከሽንኩርቱ ጋር ትንሽ ጠበስ እንዳደረግን ነጭ ሽንኩርት በባህሪው የማረርና የመቃጠል ባህሪ ስላለው ወዲያውኑ ደቆ የተከተፈውን ቲማቲም ጭምር እናደርጋለን እላው ላይ የነበረውን ትንሽ በውሃ ጨምር አድርጌ አንድ ላይ ጨምረዋለሁ ከዛ አንድ ላይ አብሮ ሶሱ እስኪቁላላና ጥብስብስ እስኪል ድረስ እኛ እዚህ ጋር መኮረኒያችንን እናያለን የቀቀልነውን ማለት ነው እየቀቀልን በኋላ ላይ ለሶሳችን መከለስ ብንፈልግ ውሃ ጠብ ማድረግ ብንፈልግ እንደዚህ ከመኮረኒያችን ውሃ ላይ ከምንቀቅልበት ውሃ ላይ ወስደን ብናስቀምጥ የበለጠ ጣዕሙን ቆንጆ ያደርግልናል ስለዚህ በእንደዛ መልክ ቀንሰን እናስቀራለን ማለት ነው ሶሳችንን በኋላ ሞሽ ምርጠብ ያለ ወይም ደግሞ ለስለስ ያለ መኮረኒ እንዲሆንልን የምናደርግበት ማለት ነው ከዛ አንድ ላይ ሁሉን ግብአቶች አብሮ ጥብስብስ ይያሉልን ወዲያውኑ ምን እናደርጋለን ይሄ ፓፕሪካ ነው የምታዩት ፓፕሪካ ሶስ ላይ በርበሬ ጨምረን ከምንሰራ ይልቅ እንደዚህ ያለው ፓፕሪካ ካገኘን ካለን ብንጠቀም በጣም ለስለስ ያለ ነው ደግሞ ሽታውና ቃናውን የሶሳችንን የፓስታውን ወይ ደግሞ የመኮረኒ ጣዕማችን እንዳያሳጣን ቆንጆ የሆነ ጣዕም እንድናገኝ ያደርገናል ፓፕሪካ ተጠቅመናል ፓፕሪካ ግን ካላገኛችሁ ግን ለመልክ ከፈለጋችሁ በርበሬ መጠቀም ትችላላችሁ አንድ ላይ ሁሉን ነገር እያዝን ጠበስ ነው የምናደርገው እዚህ ጋር የምትመለከቱት በአንድ የሾርባ ማንኪያ በትልቁ ሞላ አድርገን ቲማቲም ፔስቶ እንደሞ ቲማቲም ድልህ እንጨምርበታለን ቲማቲም ድልሁን ከጨመርን በኋላ አንድ ላይ ዘንጥብስ እናደርጋለን እሱንም አብሮ የነጭ ሽንኩርቱ የዝንጅብሉ ሽታ ከሽንኩርቱ ጋር አብሮ እንግዲህ ወጥ ስንሰራ በዋናነት ቅመማችን ብለን ስንል ነጭ ሽንኩርትና ዝንጅብል ነው ሁለቱ አንድ ላይ ሽታውን ቆንጆ አድርጎታል ከዛ የሚገቡትን ግብአቶች ሁሉ በጣም ጥሩ አድርጎታል ይሄ የምትመለከቱት ሸርከት ያለ የሚያቃጥል የቃሪያ አይነት ነው በውጭ ዓለም ላይ የሚያገርም አለ እንደዚህ የሚያቃጥል በፒዛ ምናምን አንዳንድ ፒዛ ቤቶች ላይ ያቀርቡትና በጣም ስፓይሲ ነው በጣም ያቃጥላል የሚያቃጥል ይሄ ነው አረቢያታችን በጣም እንዲያቃጥል የሚያደርግልን ስፓይሲ የሆነ በጣም የሚያቃጥል የመኮረኒ አይነት ማለት ነው አረቢያታ ይባላል ከዛ እሱን ከጨመርን በኋላ ሸርከት ያለውን ስፓይሲ በርበሬውን ሸርከት ብሎ የተወቀጠው በቃሪያ ማለት ነው ቃሪያ ከዛ አንድ ላይ እያደረግን ቀደም ቀንሰን ያዘጋጀነውን ውሃ ጠብ እያደረግን እንዳያችሁት ሶሳችንን ምን እናደርጋለን ከለስ እያደረግን እናላለዋለን ወይም ደግሞ እርጠብ ያለ መኮረኒ እንዲሆንልን እናደርጋለን ማለት ነው ከዛ እዚህ ጋር ቆንጆ በርበሬ ነው የምጨምረው ቆንጆ በርበሬ በራሱ ስፓይሲ ነው እንግዲህ ቃጠል የሚያደርግ ነገር አለው አንድ ላይ እንግዲህ ሸረከተው ቃሪያ አለ ቀይ የተሸረከተ ቃሪያ እንደዚህም ደግሞ ቆንጆ በርበሬ ጨምረናል ከዛ እዚህ ጋር ጨው ይበቃናል መኮረኒው ላይ ጨው ምንም ስላልጨመርን ከመኮረኒው ጋር አንድ ላይ አብሮ ሶሱ ላይ ስናዋህደው ለመኮረኒው የሚተርፍ የሚበቃ ጨው መጥነን እንጨምራለን ማለት ነው ከዛ አንድ ላይ እንደምታዩት ሶሳችን ከለሩ ያምራል መልኩ ያምራል
እንዲሁም ያቃጥላል። ደግሞ እዚህ ጋር 4-5 ፍሬ የሚሆን የሚያቃጥለው ትንንሿን ቃሪያ ነው። እሱን ማስቀረት እንችላለን፣ ግን ብንጨምርበት የበለጠ ስፓይሲ ፓስታ ወይ ደግሞ ስፓይሲ መኮረኒ የምትወዱ ከሆነ እንደዚህ አረቢያታ በዚህ መልክ አድርጋችሁ ሰርታችሁ ሞክሩት። በጣም ትወዱታላችሁ። በጣም ተወዳጅ ነው። በተለይ አገር ቤት በሬስቶራንት ደረጃ አረቢያታ ብላችሁ ስታዙ አግኝታችሁት ልትመገቡት ልትበሉት ትችላላችሁ። አንዳንድ ቦታ ላይ አረቢያታ ብላችሁ ታገኙታላችሁ ማለት ነው። በጣም ልዩ ነው። በቀላሉ በሬስቶራንት ላይ ልናገኘው የምንችለው አረቢያታ የአረቢያታ አሰራሪ በድጋሚ ይሄንን ይመስላል። በጣም ተወዱታላችሁ። ከዛ እሳታችን ትንሽ ቀነስ አድርገን መኮረኒ ትንሽ ሲቀረው ነው ማውጣት ያለብን፣ በጣም ሳይበስልብን ማለት ነው። ከዛ ወዲያውኑ ደግሞ መብሰሉ እንዲቋረጥ ፓስታ ወይም መኮረኒ ምን እናደርጋለን እንዲቋረጥ በቀዝቃዛ ውሃ እናደርጋለን። በቀዝቃዛ ውሃ እንዲቋረጥ አድርገናል መብሰሉ ማለት ነው። ከዛ ከሶሳችን ጋር አንድ ላይ በደንብ እንቀላቅላለን። እርጥብ ያለ የሚያቃጥል በጣም ልዩ የሆነ አረቢያታ እንግዲህ መኮረኒ ወይ ደግሞ አረቢያታ ማለት ነው። ከዛ እንግዲህ ወደ ገበታ ነው የምናቀርበው ማለት ነው። እንግዲህ ገበታ ላይ ስናቀርብ ብዙ ጊዜ ከጎኑ እንደ ቬጂቴብል ነገሮች እንደ አትክልት ነገር ብናደርግ፣ እንዲሁም ደግሞ ፕሮቲንም ደግሞ ከፈለግን ጾም ከሌለ ፕሮቲን ሊተካልን የሚችሉ ነገሮች፣ ጾምም ቢኖር ደግሞ ፕሮቲን ይተካልናል ብለን የምንለውን እንደ ቦሎቄ እንደ ሽምብራ እነሱን በሌላ ጊዜ ያሰራውን አሳያችኋለሁ። እሱንም ጨምረን ፕሮቲን ሊተካልን፣ ይሄ ደግሞ የተለያዩ ቫይታሚኖችን በውስጡ እናገኝበታለን ማለት ነው። ለሰውነታችን ለጤናችን የሚጠቅም ይሆናል ማለት ነው። በቀላሉ በቤት ውስጥ በሬስቶራንት ላይ ልናገኘው የምንችል የአረቢያታ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱኝ፣ ደግፉኝ። ለኔ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው። ትወዱታላችሁ። ሰርታችሁ ሞክሩት። ኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። እንድሰራላችሁ የምትፈልጉት ነገር ካለ ሼር አድርጉኝ። እኔም ደግሞ ሰርቼላችሁ አሳያችኋለሁ ወይ ደግሞ አቀርብላችኋለሁኝ። በጣም ነው የሚጣፍጠው። በጣም ያቃጥላል። የሚያቃጥል ነገር ብዙ ጊዜ ስንበላ ወዲያው ሌላም ብሉ ነው የሚያሰኘንና በጣም ትወዱታላችሁ። ሰርታችሁ ሞክሩት። በድጋሚ የአረቢያታ አሰራሪ ይሄን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ራስ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። አገራችንን ሰላም ያርግልን። ሰላም ሁኑልኝ። ባባይ